እናሱን አድርጉ። ዛሬ እንግዲህ ለየት የሚለው ሰሞኑን ትናንት አካባቢ ጀምሮ ጉንፋን ይዞኛል። አንዳንዴ ሚዩት ላደርግ እችላለሁ ማስነጠስ መሳል ምናምን ካለው። ከዛ ውጭ የተመማርን እንቆያለን። ቪዚቢሊቲ አሁንም ያለ ፎቶ ገብቼ ላከ ማለት ነው። 10 ደቂቃ ሊሚት አድርጌያለሁ ለኛል። አክቹአሊ እንደዛ ሆኗል። ቲክቶክ ለምን እንደሆነ አላውቅም። ያው ፊት ለፊት ቪዲዮ እንድትገቡ ይፈልጋል መሰለኝ። እስቲ ኮፒ ሊንክ እናድርገው እንዲያነሳላቸው። ይቅርታ ዳይቆን ኮፒ ያደረጋቸው መጀመሪያ ሸር አድርጉት። እሺ ሌሎችም እንዲመጡ አይ ቲንክ በጸሎት መጀመሪያ ያለብን ይመስለኛል። እናንተ አድርጉ እንደዛ። መልካም እሺ ጸሎት እናድርግና ከዛ ቀጥታ ወደ እንትናችን ወደ ጉዳያችን እንገባለን። እናንተ ሸርም ኮፒ ሊንክም ያደረጋችሁ ትቀን እንቀጥላለን ማለት ነው። ሁላችንም በመንችለው አብረን እንጸልይ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልዑል አምላካችን አባታችን ልዑል እግዚአብሔር ሆይ በሰላም በጤና ጠብቀህ ለዚህ ለተነሳ ስላደረስከን ስለማይነገረው ስጦታ ሁሉ እናመሰግንሃለን። አቤቱ በቸርነትና በምሕረት በመካከላችን ተገኝተህ ታስተምረን ትመክረን ዘንድ ትገስጸን ዘንድ እንለምንሃለን እንማጸንሃለን። ጌታ ሆይ እንደ ቸርነት እንጂ እንደ በደላችን አይሁን፣ በቸርነት ምሕረት ይቅር በለን። ስለ መብርሃን እናታችን ቅድስት ድንግል ማርያም፣ ቅዱሳን መላእክት፣ ቅዱሳን ጻድቃን ሰማዕታት ላይ ተለመነን። ክቡርና ገናና የሆነ ስምህን አባታችን ሆይ እያልን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን እናታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። ያሸነፈ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። እሺ ያው እንግዲህ እንደገባን ቀጥታ ወደ ጸሎት ነው የገባ ነው። ስለዚህ ሁላችሁም ሸር አድርጉት፣ ታብና ኮፒ ሊንኩንም ከፍ አድርጉት። ፋኖስ አንድ ማስደረግ ከቻልሽ አንድ ያስደርግሽ ባጭሩ። እሺ ዲያቆን እግዚአብሔር ይስጥልን። እሺ አንዴ ኮፒ ሊንክ አድርጉ። እሺ ሁላችሁም ቤተሰብ ኮፒ ሊንክ አድርጉ። አንድ ጊዜ 1000 ግባ መርሃ ግብሩ ከመጀመሩ በፊት እያቋረጠባቸው ስለሆነ ኮፒ ሊንክ አድርጉ ሁላችሁ። ኮፒ ሊንክ አድርጉ ቶሎ ቶሎ በሉ። ታብ ሳይሆን ኮፒ ሊንክ አንድ ጊዜ 1000 ግባ ቶሎ በሉ ጎሽ፣ ሁላችሁም አድርጉ። ሰዓት ይዘንባችኋል እየጠበቁ ነውና ሼር አድርጉ። ቶሎ ቶሎ በሉ ጎሽ፣ እየጠበቁ ነው። ኮፒ ሊንክ አድርጉ እንዳታቋርጡ ሁላችሁም ሼር አድርጉ። እሺ መጥቻለሁ አይደል? አዎ መጥቷል። መልካም እሺ። እና ያልተገናኘን ሁላችሁንም ሰላም ብያለሁ። ብቅ ለማለት እየሞከርኩ ነው። ያው እግዚአብሔር ይመስገን እመጣለሁ እስቲ ብዬ አስባለሁ። አንዳንድ ጉዳዮች ቢኖሩም እንድንጠፋ የሚያደርጉ ግን እስኪ አልፎ አልፎ እንደዚህ ቢያንስ ለተወሰኑ ሰዓታትም ደቂቃዎችም ምንም እንደዛ ላለመጥፋት ሙከራ አድርጋለሁ። ሌሎችም መምህራን ወንድሞቻችን በእርግጠኝነት ጠፋ ያሉ አሉ፣ በተለያየ ምክንያት በተለያየ ጉዳይ እነሱም ይመጣሉ። በማባራችንን እንቀጥላለን ማለት ነው።
እና ቤታችንን ምን የረሱ ካሉ እንግዲህ እንዳልኩት ሸር አድርጉት። እሺ ምን አለ ሌላ የተከፈተ ነገር አለ እንዴ? ትናንት 100 ምናምንም እንደዛ ከዛ ወረድ እንላለን። የተወሰነ ሰው ነበረ። እስቲ የተወሰኑ ጉዳዮችን እናነሳለን። እንግዲህ ዛሬ አንድ በጣም የሚያሳዝን ዜናም ከወደ ወለጋ ሰምተናል። ምናልባት ብዙዎቻችሁ ሰምታችኋል ብዬ አስባለሁ። ወለጋ ሆሮ ጉድሩ የሚባል ቦታ የሀገረ ስብከቱ ስራ አስኪያጅ እና ምክትላቸው መሰሉኝ አንደኛው አባት አይ ቲንክ ታግተው ነበር መሰለኝ እና በታጣቂዎች ተገድሏል የሚል ዜና ማህበረ ቅዱሳን ቲቪ እና የኦቲሲ ቲቪ ዘግበው አይተናል። በተወሰነ መልኩ እኔም ሼር ለማድረግ ሙከራ አድርጌያለሁ። እንግዲህ የኦርቶዶክሳውያን አባቶችም በአጠቃላይ አማኞች ምዕመናንም ስደት፣ ሞት፣ እንግልት እንደ ቀልድ ሁላችንም አንቀላፍተን ሁላችንም ተኝተን ከላይ እስከታች በተለይ እረኞቻችን እንደ ቀልድ እያየነው ነው። ዝም ብሎ የሞቱ ነው ማለት ነው እንግዲህ በየቦታው ከአርሲ አሁን ደግሞ ወደ ወለጋ አይ ቲንክ ባለፈውም ወደ መተከል አካባቢ ሲወራ ነበረ እና ይሄ በጣም እውነት ለመናገር እጅግ ከባድ ነገር ነው። እጅግ በጣም አስቸጋሪ ነገር ነው እና እጅግ በጣም ከባድ ነው እውነት ለመናገር እና በተለይ እኔ ለዚህ ሁሉ ነገር ተጠያቂው አካል እኛው ክርስቲያኖች ማለት ተጠያቂ የምላችሁ በዋናነት የኛ የውስጥ ችግር ነው ብዬ ነው የማምነው። እኔ ከእረኞች ጀምሮ ከታች እስከ ምዕመናን ድረስ ያለን ንቃተ ህሊና እኛ በግላችን አንነካ እንጂ በጣም የሞተ ነው እውነት ለመናገር። እና ይቅርታሽ እንትን አልኩባችሁ። እሺ እና ምንድነው ከእረኞች አባቶቻችን ከቅዱስ ሲኖዶስ ጀምሮ ወይም ብዙኃን አበው ጳጳሳት በተዋረድ ያሉ አባቶቻችን እረኞቻችን ከዛ ምዕመናን የኛ ማንቀላፋት ውጤትም አለበት። በነገራችን ላይ ዋናው የውስጥ ችግር ነው ብዬ ነው የማምነው። በነገራችን ላይ እየተገፋችሁ እየተገደላችሁ የተሳደዳችሁ ማንም እናንተ ዝም ካላችሁ ማንም ሊቆረቆርላችሁ አይችልም። ማንም ሊቆረቆርልን አይችልም። ማንም ማለት ነው። ይሄ በቃ ያለ ነገር ነው በዓለም ላይ። ለምን እንገደላለን? በእምነታችን ምክንያት ክርስቲያን በመሆናችን ምክንያት። ለምን በፍቅር አንኖርም? ለምን ሰላም ሆነን አንኖርም? ብለን አንድ ሆነን ብለን መጠየቅ ያለበትን አካል እስከ ጥግ ድረስ ሄደን ካልጠየቅንና መውሰድ ያለብንን እርምጃ በነገራችን ላይ ራስን እስከ መከላከል ድረስ መውሰድ ካልቻል በተለይም ደግሞ የቤተክርስቲያን አባቶቻችን እረኞቻችን መረር ካላሉ በስተቀር ነገ እያንዳንዳችን በነገራችን ላይ ጽዋው ይደርሰናል። እያንዳንዳችን ማለት ነው። እና በዋናነት ባለጌ ፖለቲከኞች አሉ፣ ዘረኛ የሆኑ አባቶቻችንን ወይም ደግሞ ቤተክርስቲያን በነገራችን ላይ ዘረኛ የሆኑ ፖለቲከኞች የሚያሳድዷት አንድ እንሁን ስለምትል ነው። እምነታችን ተዋህዶ ነው፣ አንድነት ነው፣ አንድ መሆን ነው፣ መዋደድ ነው፣ መፋቀር ነው። እገሌ ወገሌ ሳንባባል መዋደድ አንዱ ነው፣ መኖር ነው። ሰውን ሁሉ መውደድ፣ ሰውን ሁሉ ማክበር ነው። ይሄ መለያየት አይደለም። መለያየትማ የተወገዘ ነው፣ ወደ እግዚአብሔር መንግስት አያስገባም። እና በዚህ ምክንያት ዘረኛ የሆኑ ፖለቲከኞች ጥርሳቸውን ነክሰውባታል። እና እነሱና እንደዚሁም ደግሞ አራጅ የሆኑ አካላት አሉ በሃይማኖት ውስጥ
ውስጥም ያሉ ማለት ነው። ለምሳሌ በእስልምና ወሃቢያዎች አሉ፣ ምንም የማይራሩ ጨካኞች፣ አረመኔዎች፣ የሰው ደም መጠጣት ደስ የሚላቸው ማለት ነው አሉ። ይህንን ደግሞ እኛ ብቻ ሳንሆን የምናውቀው በነገራችን ላይ የራሳቸው ሙስሊም ወንድሞች ወሃቢያን የማይደግፉ እነሱ ይናገራሉ። ተግባራቸውም እሱን ነው የሚነግረን እና ውስብስብ ነው። እኔ በዋናነት ሊቀ ሊቃውንት ስሙር ተደጋጋሚ ነው የሚሰጠኝ። የሚገርማችኋል ይሄ ሬስትሪክሽን አስቀምጠውታል እና እኔ ሐሳቤ እኔም እንደዛ ነው። ሁለቱ አካላት በጊዜ ሀይ እስካልተባሉ ድረስ እኛ እስካንቀላፋን ድረስ በቃ ዝም ብለን እያለቀስን በለቅሶ ብቻ ዝም እያልን በዝምታ ብቻ በነገራችን ላይ ምንም ነው የማናመጣው፣ ምንም ማለት ነው። እና መብትን መጠየቅ አትግደሉን፣ አባቶቻችን ለምን ይገደላሉ፣ ቤተክርስቲያን ለምን ትቃጠላለች፣ ምዕመናን ለምን ይታረዳሉ ክርስቲያን በመሆናቸው ብቻ ብሎ ለማለት ራሱ ፍርሃታችን የሚገርማቸው። ፈርተንም ብንተርፍ መልካም ነበር እውነት ለመናገር። እና በተለይም ደግሞ መሪ አሁን ያጣንበት ሰዓት ነው። ከፊት አባቶቻችን እስከተኙ ድረስ እንግዲህ ምንኩስናው ጵጵስናው ሞተናል፣ ከእረኞቻችን በፊት እኛ እንሞታለን ነበር። እንግዲህ እረኝነቱ እንደዛ ነበረ። አሁን ግን የለም። ዛሬ ጳጳሳት አካባቢ በቅምጥል ህይወት የሚኖረው የሚንደላቀቀው በቪኤት ነው የሚበዛው። ቤተክርስቲያን አስተዳዳሪ ምናምን አካባቢ ስትሄዱም በጣም የሚዘገንን ነገሮች ሁሉ እንሰማለን። እኔ ሁሉን እያልኩ አይደለም፣ ግን ይቀፋል። ይህን ያህል ሆዳምነት፣ ይህን ያህል ዘረኝነት፣ ይህን ያህል በጣም የሚከረፋ ነገር አለ እውነት ለመናገር። ስለዚህ እንደዚህ ሆኖና ዘመን ምንድነው ይሄ አገር ሲያረጅ ጃርት ያበቅላል ሆነና ምን ሆዳ ይጉደል እንጂ ምን ችግር አለው? ምን ወደ ምዕመናንም ደግሞ ስንመጣ ምንም አይመስለንም። በቃ በእርግጥ የነቃ ትውልድ አለ፣ አረ ለምን የሚል አለ፣ እንቅልፍ አጥቶ የሚያድር አለ። ግን ያው ምን ይደረግ ብቻዬን ሩጬ ምን አደርጋለሁ እንልና መልሰን ደግሞ እንግዲህ ዝም እንላለን ማለት ነው። አያችሁ እየተያየን ስናልቅ እና ይሄ በጣም አስቸጋሪ ነው። ቤተክርስቲያን እውነት ለመናገር በለውጡ ሰበብ የተቀበለችው መከራ ያየችው ግፍ ይበቃት ነበረ። ለውጥ እየተባለ ግን ብዙ መከራ ብዙ ግፍ ነው ያየችው። ይሄ ምንም ዞር ስትሉ ወደኋላ የምታዩት ነገር ነው። ከሶማሌ እስከ ባሌ እስከ ወለጋ እስከ ሻሸመኔ ወደዚህም ስትሄዱ በጦርነት ምክንያት እስከ ሰሜኑ የትግራይ ክፍል ምን አይነት ዋጋ እንደከፈለች ማለት ነው። ሄዶ ሁሉም በቃ የሚከሰው ምክንያት አድርጎ የሚጨፈጭፈው የሚያሳደው ቤተክርስቲያን ነው። በነገራችን ላይ የሆነ ትርክትም ስላለ እና ያ ይበቃ ነበር እግዚአብሔር በሚያውቀው። ግን እኔ በነገራችን ላይ አሁን ራሱ በጣም እጅግ የሚያስፈራ ነገር ነው ያለው። ይሄ አሁን ቴምፕሬቸር መለኪያም ጭምር ነው የሚመስለኝ እንጂ መቼም እንቅልፋችን እስከቀጠልንበት ድረስ ስደቱ፣ እንግልቱ፣ ሞቱ እንደዚህ ይቀጥላል ማለት ነው። እና የሚያርፉት እውነት ለመናገር ሰማዕታት ናቸው። እንደው ይብላለኛ እንጂ እነሱ ሰማዕታት ናቸው። ምንስ ያስመኛል? እውነት ለመናገር አሁን ምንም የሚያስመኝ ነገር እኮ የለውም እኮ። ምንም የሚያስመኝ ነገር አለ? አሁን እዚህ መቆየት እውነት ለመናገር ምን ሰው ሲዘርፍ፣ ሰው ሲዋሽ፣ ሰው ሲሰርቅ፣ ሰው ሲወሰልት ይገደላል አይደል? በሃይማኖቱ ምክንያት እኮ በነገራችን ላይ በሰዓት መሞትም በአንድ በኩል ለነሱ ረፍት ነው፣ ወደ ክርስቶስ ነው የሚሄዱት፣ ሰማዕታት ናቸው። ግን ይብላለኛ እንዲህ ቁጭ ብለን ምንም ለማይመስለን ማለት ነው ከላይ እስከታች። እና እኔ በተለይ የቤተክርስቲያን አባቶች እኔ ለምን ዝም ብለው እንደሚያንቀላፉ ግራ ነው የሚያጋባው። እንዴ ካለው የመንግስት መዋቅር ጋር ተነጋግሮ ዋስትና የሚሰጥበትን ሁኔታ በደንብ አድርጎ እንትን ማለት ሲገባ የማይሆን ከሆነ ደግሞ የራስን እርምጃ እኔ እንደዚህ እቀጥላለሁ እንደዚህ የማይሆን ከሆነ ብሎ ብዙ ርቀት መሄድ እየተቻለ ሁሉም በቃ ዝም ብሎ እንትን ይላል ማለት ነው። እንዳልኳችሁ ፍርሃት በቃ ሞቻለሁ ከተባለ በኋላ ፍርሃት ለካ አልሞቱም ማለት ነው። አያችሁ ለካ ሊንጎማለሉብን ነበር ማለት ነው ብዙዎቹ የተሾሙብን። ምን ዛን ሞትለታለን ያሉትን ህዝብ የኦሮሞ ህዝብ ብለው እኮ በጫካ ሄደው እኮ ሲሾሹሙ ብዙ ዋጋ ተከፈለ ያው ማለት ያኔም እኮ ብዙ ሰማዕታት እኮ በራሳችን ሰዎች እኮ ብዙ ሰማዕታት እኮ ምዕመናን ተቀብለዋል። እኔ በእውነት በጣም ያሳዝናል እኮ ምን ያህል እንደወረርን የምታዩት ማለት ነው። አሁን እንደዛም ያሉ አካላት አንዳንዶቹ
በቀጥተኛው መንገድ ብቻ ከአካባቢ ማህበረሰብ ተብሎ ሲተሾሙ ስራ አስኪያጅነቱንም ያዙት እግር ይናገራሉ ዝም። ስለዚህ የሚወዱት ራሳቸውን ነው እንጂ እውነት ለመናገር እኛን አይደለም። ቤተክርስቲያን ልጆች አይደለም። የራስ ስልጣን የራስ ዝና ነገ ሁሉም እኮ ይቀበራል እኮ በነገራችን ላይ ዛሬ ስንት ግራ የሚያጋባ ነገር እኮ መሰላችሁ ያለው ስንት አሸርጉዳችሁ ዛሬ እኔ እውነት በጣም እኮ ያለ መከራ እኮ አንድን እንትን በቃ በዛም በዚህም ብላችሁ እኮ ስንት የሌለውን ነገር እንደዚህ ወጥቶ እንደዚህ ገብቶ ብላችሁ እኮ ስንት ስም ደርድራችሁ እኮ ዛሬ ካልጠራችሁ መከራ እኮ ነው፣ ትባረራላችሁ ሁሉ። ስንት መከራቱ መምህር ነው ይላሉ ከፈለጉ። ኧረ ባለፈው እዛ ባታ ለማርያም ቤተክርስቲያን ውስጥ አንድን ቆሞስ ራሱ ጳጳስ በእንተ ብፁዕ ጳጳስ እያሉ ነው ሁሉ ነበረ። ይህን ያህል ነው የሚገርማችሁ ለራስ ክብር መጨነቅ በቃ። እና ማሸርጎድ ማለት ነው። አባቶች ሲታረዱ ሲገደሉ ሲረሸኑ ዝም፣ ምዕመናን ሲያልቁስ ዝም። እና እረኝነት እኮ እንዲህ አይደለም። እና ይሄ በጣም እጅግ ከባድ ነገር ነው። እኔ በጣም አስቸጋሪ ነገር ነው እውነት ለመናገር። እኔ ይበቃ ነበር የባለፈው በዛ በተለይ በለውጡ ሰበብ ቤተክርስቲያን ያየችው መከራ፣ የቤተክርስቲያን ልጆች ከላይ እስከታች አባቶች ምዕመናን ያለቁት ብዙ አካል ጉዳተኛ የሆኑት እሱ ይበቃ ነበር። ዛሬ የነሱ ቁስል ሳይደርቅ ዛሬ የነሱ እርማ ሳይታበስ ሀገር እንደሌላቸው ብዙዎቹ ከሞት የተረፉት አካል ጉዳተኛ እንደሆኑ ለማኝ ሆነው የተቀመጡ አሉ። ሚንከራተቱ ማለት ነው ከስንት የሀብት ማማ ወርደው ማለት ነው። እኮ በጣም እኮ ነው የሚገርመው። እና ይሄ በጣም አስቸጋሪ ነው። እና ላረፉት አባቶቻችን በረከታቸውን ያድለን። እውነት ለመናገር እጅግ በጣም ውስብስብ ነገር ነው። እውነት ለመናገር በጣም አስቸጋሪ ነገር ነውና ሁላችንም ቢያንስ የምንችለውን ያህል እንጸልይ፣ ቤተክርስቲያን እናስባት። ባለንም ደግሞ አቅም ምናልባት አንዳንድ አባቶቻችን እኔ እንደው አላቅም ጉዳዩን አልተረዱት ከሆነ ማስረዳትም የምንችል በምናገኘው አጋጣሚ ማስረዳት። እንዲህ የሆነ ነው፣ እንዲህ እየተደረገ ነው፣ ምንድነው ማድረግ ያለብን? አባቶቻችን ለምን ዝም ትላላችሁ? ለምን ከሚመለከተው አካል ጋር እየተነጋገራችሁ ለምን እኛንም እያደራጃችሁን ማገዝ ያለብን ነገር እንድናገዝ እያደረጋችሁ ለምን አንንቀሳቀስም ብሎ መቀስቀስም የሚገባ ነገር ነው ብዬ አምናለሁ። እንግዲህ እግዚአብሔር ቅዱስ ቤተክርስቲያናችንን ይጠብቅልን። በእውነት እጅግ በጣም የሚያሳዝን ነገር ነው እና እኔ እስካሁን የሆነውም አይደለም የሚያስፈራኝ፣ ገና ብዙ የታቀደ ነገር የተደገሰ ነገር እንዳለልን ነው የሚገባኝ እኔ። እና እግዚአብሔር አምላክ ግን ጠላቶቻችንን የያዝልን። በእውነት በጣም ከባድ ነው እውነት ለመናገር በጣም አስቸጋሪ ነው። በጣም አስቸጋሪ ነው። አባቶቻችንንም እግዚአብሔር አምላክ ያንቃልን፣ እኛንም በቸርነቱ ያንቃል። በጥቂቱ ይህንን ካልኩ እዚህ ላይ ወደ ቀጣዩ ነገር እንምጣና እሺ እሺ መልካም። እሺ እና በነገራችን ላይ ከዚህ ጋር በተያያዘ አንድ ነገር ማለት የምፈልገው ምናልባት በዛም በዚህ የምንሰማቸው የምናያቸው ነገሮች ይሄ ስሜቶቻችንን ሊጎዱን አይገባም። እሺ አንዳንዴ በአቅማችን ልክ እናስብና በአቅማችን ልክ ማድረግ የሚጠበቅብን ነገር እናደርግና ከዛ ውጭ ግን ለእግዚአብሔር ነው የምንተው ሰዎች እና አጉል ከአቅማችን በላይ ያሰብን ከአቅማችን በላይ በጣም እየተጨነቅን ምናምን ራሳችን ማችለን እሱን በአግባቡ ይገባል እንጂ በጭንቀት ደግሞ እንደዚህ ነገር ቢሆንስ ደግሞ እንደዛ ስለምን ሆነ እያል በጣም ይሄ
የማይሆን አይነት ስሜት በተለይ ተስፋ መቁረጥ የሚባል አይነት ሁኔታ ውስጥ እንዳንገባ በጣም ጥንቃቄ ያስፈልጋል። በጣም ጥንቃቄ ማለት ነው። ዛሬ ብዙ ነገር አለ ተስፋ የሚያስቆርጥ እውነት ለመናገር እንደ ሀገር ኑሮ ውድነቱን ስታዩ፣ ሰላም እጦቱን ስታዩ፣ በተለይ ደግሞ የሰላም እጦቱ እኛ ላይ ይበረታል። እሱን ስትመለከቱና ሌላም ብዙ ነገር ሲያጋጥመን አንዳንዴ ተስፋ እንዳንቆርጥ በጣም ጥንቃቄ ያስፈልጋል። ተስፋችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የሚያስጨንቀን ነገር ካለ በአቅማችን ልክ መስራት ያለብን ነገር እንሰራና ከዛ ግን የማንችለውን የሚያስጨንቀን ነገር ደግሞ ለሱ ነው የምንተወው። እንደዛ ነው የምናደርገው። ፕላስ ደግሞ ምናልባት አባቶቻችንን በተመለከተ አጠቃላይ ቤተክርስቲያን በተመለከተ የማይሆን አይነት ግንዛቤ ውስጥ ደግሞ መግባት የለብንም። እውነት ነው ብዙዎቹ ዝም ብለው ልናያቸው እንችላለን። ብዙዎቹ ሲዝረከረኩ ልናይ እንችላለን። ለምሳሌ ከረኞቻችን ከአባቶቻችን ደግሞ ብዙዎቹ ግን የሚቆስሉ የሚደሙ ብዙ ነገር ዋጋ የሚከፍሉ ምናልባትም እየተቀበሉት ያለውን መከራ ያላወቅንላቸው ከብፁዓን አባቶቻችን ጳጳሳት ጀምሮ ይኖራሉ እና እግዚአብሔር አባቶችንም ለቤተክርስቲያን የሚቆረቆሩ አካላትንም በሙሉ እንዲያበረታ ጸሎት ማድረግ የሚቻለንን ያህል ማድረግ እንጂ ይሄ የማይሆን አይነት ፍረጃ ውስጥም ተስፋ መቁረጥ ውስጥም አልፎ ተርፎም በቃ አባቶች ላይ እንደዚህ ተስፋ የመቁረጥና በተለይ ደግሞ ስልጣነ ክህነታቸውን የማጣጣል አይነት አካሄድ እንደዛ ትክክል አይደለም። ቤተክርስቲያን የሰጠችውን ስልጣነ ክህነት እስካላዘች ድረስ በነገራችን ላይ በገር ያልባረከም ገር ያባት ያደሉ ማለት በራሱ ኃጢአት ነው። ብፁዕ አቡነ ገሌ ወይ ደግሞ አባ ገሌ የራሳቸው የሰሩትም ያልሰሩትም ወይም የሆነ ኃጢአት ምናምን ቢኖር ክህነቱ ግን እኛን የሚያስሩበት የሚፈቱበት ስልጣን ግን ከህይወታቸው ጋር ወይም ኃላፊነታቸውን ከመወጣታቸውና ካለመወጣታቸው ጋር የተያዘ ነገር የለውም። ይሰራል። ገብቷቸዋል አይደል? እና በጣም ጥንቃቄ ይፈልጋል ማለት ነው። ይሄንን በዛ መናገር ስለፈለኩ ነው። ከዛ ውጭ ግን የቤተክርስቲያን ልጆች ሁሌም ቢሆን ዝግጁ መሆን ይጠበቅብናል። በመንፈሳዊ ህይወታችን መበርታት፣ በመንፈሳዊ እውቀታችን መበርታት፣ እንደ ሀገርም ደግሞ እንደ ዜጋ ገብቷቸዋል አይደለ? በቃ መስራት የምንችለው የዘርፍ ላይ መሳተፍ ፖለቲካ በሉት ንግድ በሉት ሌላም በሉት የትኛውንም መዘርዘር ሳይጠበቅብን ራስን ማብቃት እንደዛ ይጠበቃል። በነገራችን ላይ አሁን ብዙ ጊዜ አለቃቃሽ የሆነው እኛ አያችሁ በ1960ዎቹ ወር 50ዎቹ አካባቢ ጀምሮ ቤተክርስቲያን ልክ እየተፈረጀች እየተወቀሰች ስትመጣ የቤተክርስቲያን ልጆች በተለይ ይህንን ፖለቲካውን ከርቀት ነው ማየት የጀመሩት ማለት ነው። ከርቀት ቤተክርስቲያን እንዲያርጋ ሲባል አረ እንደዛማ ከሆነ ይሄው እስቲ እናንተ እዛው እንደፈለጋችሁ እንደፈጥራችሁ አድርጉት ተባለ። ሴኩላሪዝምም ተባለ። በቃ እንደዛ ተውት። ይሄው ዛሬ አሁን አረ የሞትን ነው ተኛ ዝም ብለህ ነው ማን ይሰማናል? አየው ተወካይ አንዳንዴ እኮ ያስፈልግ ነበር አይደል እንዴ እንደ ሀገር። ምክንያቱም አብረን እስከኖር ድረስ ያ እንደዛ ነው የሚሆነው። ሲስተሙ እንደዛ ነው ይወጣል። ስለዚህ አሁን ማንም ዝም ብሎ ቅድም እንዳልኩት ነው ማንም የኛንም ማንም ተነስቶኛ ዝም እስካንደስ ማንም ተነስቶ እንትን ሊል አይችልም። ስለዚህ ሁሉንም ነገር በሩቅ ሆነን ከዛ በማልቀስ መፍትሄ እንደዛ አይሆንም በነገራችን ላይ። ስለዚህ በየትኛውም ሁኔታ ጠንካራ መሆን እዚህ ዓለም ላይ እንደ ሀገር ባለን ህይወት በተቻለ መጠን ይሄው ዛሬውን ማቀድ ይቻላል። ምንድነው መሆን የምፈልገው? የትኛው ነው እግዚአብሔርን የሚያስደስተው? የትኛው ነው የሚጎዳኝ? የትኛው ነው የሚጠቅመኝ? ምንድነው ጸጋዬ በአለም ላይ ስኖር? እና በጣም በቃ ገብቷችኋል አይደል? ማሰብ ያለብን ነገር አለ ብዙ ማለት ነው እንጂ እንደዚህ እንቅልፍ እያንቀላፋን ሁሉንም ነገር እፉ ነው እያልን በርቀት ምናምን እያደረግን ምናምን ማንም ነው እንትን የማይለና ይሄን ነገር ማድረግ ነው። ከዛ ውጭ በነገራችን ላይ መከራ እንዳንዴ እንደው በእኛ ድክመት ኃላፊነታችንን ሳንወጣ በእኛ ለፍስፍስነት ከላይ እስከታች ፋኖስ ሚታሪክ ተነስቶብሻል እንደዚህ መሆኑ ነው እንጂ የሚያሳዝነው። ቤተክርስቲያን ምንጊዜም ሁሌም ከመከራ ያረፈችበት ጊዜ የለም። ሁልጊዜም መከራ ላይ ናት። ሁሌም ማለት ነው። ሁሌም እንደውም ተመስገን ይሄ እንደውም ያለንበት ዘመን እንደውም እውነት ለመናገር የተሻለም ሊሆን ይችላል። ዞር ብለን በተለይ ከአንደኛው እስከ አራተኛው ሶስተኛው ከዛም በኋላ ደግሞ ቤተክርስቲያናችን ያየናቸው መከራዎች እነሱን ስንመለከት ወደፊት እግዚአብሔር አምላክም እንደው ስንፈታችንን መቼም እንደ ስንፈታችን ሳይቆጥርብን ያዝልንና
እንደውም የተሻለ የሚባል ነው እውነት ለመናገር። በቃ ይሄ ዓለም እውነት አይፈልግም። ገብቷቸዋል። እውነት አይፈልግም ይሄ ዓለም። ስለዚህ የትኛውም አካል ይነሳና በተለይ ከሐሰቱ ወገን ካራጅ ወገን የሆነው ከዲያብሎስ ወገን የሆነው ብድግ ብሎ በቃ ቤተክርስቲያን ነው በቃ እሷን ነው መበቀል የሚፈልገው እና ቤተክርስቲያን ከመከራ ከፈተና ከስደት ከእንግልት ያረፈችበት ጊዜ የለም። ግን አያችሁ አንዳንዴ እኛ ከኛ የሚጠበቀውን ነገር ደግሞ ግን እያደረግን ቢሆን መልካም ነው። ዝም ብለን ግን እያንቀላፋን እንደዚህ እያልን ደግሞ ብንል አይሆንም። ከላይ እስከታች በማንቀላፋት አይ ችግር የለውም እኮ በቃ ምን ቤተክርስቲያን እንደሆነ እንዴ መጣችሁ ቢባል ይሄ ስህተት ነው። የሚጠበቅብንን ነገር ግን እያደረግን በቃ ይሄንን ግን እንላለን እና እሱ መታሰብ አለበት። እሺ መልካም። እሺ ቃሲስ ይፍቱኝ ባርኮይ ቃሲስነ እንኳን ደህና ቆዩኝ ከነበሩ እዚህ እኔ ጠፋ ብዬ ነበር እና ሌሎቻችሁም ሰላም ብያለሁ። እንግዲህ በቅርብ የመጣችሁ ካላችሁ ዛሬ ተገናኘን። አክቹአሊ ትናንትም ነው ከትናንት በስቲያ ገብቼ ነበር ትናንት መሰለኝ እና እሺ አንደኛው ጉዳይ ያ ነው። እሱን እንግዲህ እንደዚህ ካነሳው ሌላ ማየት ያለብን ብዬ ያሰብኩት ጉዳይ ምንድነው? እዚህ ማህበራዊ ሚዲያ ላይ እንደው እብደቱ ምኑ በዝቷል። እውነት ለመናገር እብደቱ በዝቷል። አንዳንድ ሪከርዶች እንዳጋጣሚ እያየሁ ነበርና እኔ እንዳው ምን እንደሚሻል አላውቅም። እውነት ለመናገር ዝም ብሎ ማለፉም የተሻለ ሳይሆን አይቀርም መሰለኝ። እኔ በተለይ ይውላችሁ ወንድሞች ሚዲያ ላይ ስንሆን በጣም መጠንቀቅ አለብን። ከፊትም ያለን ወንድሞቻችን በጣም እህቶቻችን መጠንቀቅ አለብን። እያንዳንዷ ነገር ለመናፍቃን ግባት ለአሕዛብ ግባት መሆን የለባትም። እኔ እውነቴን ነው የምነግራችሁ። እዚህ ማህበራዊ ሚዲያ ላይ በምንባልገው መባለክ ብዙ መምህራን ወደ ኋላ እንዲመለሱ አድርገናል። ብዙ ወንድሞች ወደ ኋላ እንዲመለሱ አድርገናል። ብዙ ወንድሞች ነው የምላችሁ፣ እንኳን አባቶችና መምህራን ብዙ ወንድሞችን የሚያገለግሉ የነበሩ በቃ ልባቸው ተሰብሮ ማለት ነው። ዛሬ በግልጽ ልናገር መሰል እንደዚህ በቃ ለመምጣት ራሱ ኑ ስንል ወይ እንመለስ እስኪ ወደ ሚዲያው ስንባባል እንዴት አድርገን ይሄንን አይተዋል እንደዚህ እንባባላለን ሁሉ የሚገርማችሁ እና ይሄንን ደግሞ እንግዲህ በሌሎች በአላመኑ ሰዎች ፊት እነሱ ደግሞ አይተውት ተመልከቱ። እንግዲህ እንዴት ቤተክርስቲያን ያልሆነ ስም እንዲሰጣት ቤተክርስቲያን እንድትሰደብ ክርስቶስ እንዲሰደብ እንዴት ምክንያት እንሆናለን? በተቻለ መጠን እኮ እህት ወንድሞች ኃጢአት እኮ ሁላችንም ልንሰራ እንችላለን። ግን በቃ ልክና መጠን አለው ለሆድ ተብሎ ለዝና ተብሎ ለዛውም በዚህ ሰዓት ቤተክርስቲያን ስደት ላይ በሆነችበት ሰዓት ላፊ ነገሮችን ሚዲያ ላይ ወጥቶ ጥሩ አይደለም። ከዛ ውጭ ግን ሌላው በጣም በጣም ከባዱ ነገር ይሄ ተዝናኖት በቃ ይሄ እንቶፈንቶ ውስጥ ሆኖ ወታቸው አይደለ በቃ በዚህ ሰዓት ምንም ስለ ሃይማኖት ምንም ከዛ ድንገት ደግሞ አሁን ፕሮቴስታንቱ ዓለም ደግሞ ዘው ብለው እንደርጎ ዝንብ የሚገቡ አሉ እና ገብተው እንትን ሲሉ የሌለ ነገር በቃ የሚናገሩ ወንድምቶች አሉ። ገብርኤልና መልካዋለሁ፣ ሚካኤልና መልካ ማርያምና መልካታለሁ፣ ሁሉም አምላኬ ነው። እንደዚህ አይነት ነገሮች እኔ ጎበዝ በዚህ በ21ኛው ክፍለ ዘመን መምህራን እየመጡ ቤታችን ድረስ በስልካችን አማካኝነት ነው እናስተምራችሁ ነው ጠይቆ እያሉ እኔ በዚህ ሰዓት ካልነቃን መቼ ልንነቃ ነው? መቼ ነው ንስሐ የምንገባው? መቼ ነው የምንማረው? መቼ ነው ብንደቃው? በጣም እኮ ነው ያሳዝናል አንዳንዴ ማለት ነው። እና ለምንድን ነው ሚዲያ ላይ የማንጠነቀቀው? እና አንዳንዴ ዝም ብሎ በግ ብቻ ዝም በግ አንዳንዴማ የሆነ ብልህ መሆን እርግብ እንደዛ ብለው መሰለኝ የዋ በቃ ዝም ብሎ ሞኝ ክርስቲያን ማለት እኮ እንዲህ አይደለም። ዘው ብሎ ገብቶ አንድ ሙናፊቅ በዛም በዚህም ሲል እኮ አይ ኖ እኔ አቅሜም ብቃቴም እንትኔም ይሄ አይደለም እዚህ ጋር እናቆም ቻው። አትሊስት እንደዚህ አይደረግም እንዴ? እዚህ ኑና ከፈለጋችሁ የፈለጋችኋቸውን መምህራን የምትሏቸውን መጋይ የምትሏቸው ምናምን የምትሏቸው አካላት ይዛችሁ ኑና መጽሐፍ ቅዱስን ዘርግተን ኑ እነየው ትምህርታችሁ የተሳሳተ እንደሆነ እናሳያችሁ ብለን ስንል የሚመጣ የለም።
ከመጣም ቀበጣጥሮ ይወጣል ማለት ነው ጮጮ። ስለዚህስ ያላወቁትን ያልተማሩትን መጽሐፍ ቅዱስም እንደዚህ ያለ በነገራችን ላይ እነሱን ለማታለል እነሱን ከስርም ያሉትን ጭምር ለማጥመር ነው። በነገራችን አሁን ግለሰቦች ላይ አይደለም ያው አይኔ ራሱ ያለው የእነሱም አይነት ግለሰቦች ላይ እንዳይመስላችሁ። ዝም ብሎ በቃ በ40 እና በ80 ይጠመቃል ትጠመቃለች፣ ከዛ ዝም ብሎ እንደ እንትን ይታደጋል ማለት ነው። ዝም ብሎ እኔ ይቅርታ ለንግግሬ እንደ እንስሳ በጣም ይቅርታ ግን አድርጉልኝ። በቃ ዝም ብሎ መውጣት መግባት በቃ ከቤተሰብ ጀምሮ እንዲህ የሚያደግ እኮ አለ እኮ። ሰንበት ትምህርት ቤት መማር የለ፣ በዩኒቨርሲቲ ሲታለፍ ግቢ ጉባኤት መማር የለ፣ እንደዚህ አይነት ማህበራዊ ሚዲያ ላይ መማር የለ። ዝም ብሎ በቃ ዝም ብሎ ከዛ እንደዚህ ያለ ፈልገው ያጠምዱና ከስር ግን ያለውን ነው ማጥመር የሚፈልጉት። እንዲህ አይነት ነገር እውቀቱ የለም። ስለዚህስ በአንድ ነገር እንዳለ እንትን ይላሉ፣ ይጠራጠራሉ። እና እኔ እንደው ተዝናኖትም ይኑር ጎበዝ፣ ግድ የለም መቼም ባንዴ ተውቴን ነገር ምናምን መንኑ መቼም አንልም እኮ ጌሙም ግድ የለም ይኑር። እንዴት ግን ቢያንስ ለእግዚአብሔር ግን እንዴት ለእግዚአብሔር እንዴት አይደቃናታለን እንደዚህ ቃሉን ለመስማት እንዴት ቤተክርስቲያን ጎራ ብለን እንዴት አንማርም? ቢያንስ መሰረታዊ የሚባሉ ትምህርቶች እንዴት አንማርም? ምንድነው የምናመልከው የሚለው ነገር አሁን እንደው ይሄንን እዚህ ቲክቶክ የሚጠቀም ሰው ስንት ሚሊዮን ፎሎወር ያለው ሰው ስንት 100,000 ፎሎወር ያለው ሰው እንዴት አያውቅም? ኦርቶዶክስ አይሆኑ። አሳፋሪ ነው ይሄ ወንድሞች፣ በጣም ነውር ነው። እንዴት አይማሩ? እንዴው ቢያንስ ነው የምላቸው እኮ እንዴ ይሉ የለ እንዴ እንዴት ቁጭ ብሎ አይማሩ? እና አርቲስት ነኝ በለው የሆነ ኮሜዲ ነኝ በለው የሆነ ቲክቶከር ምናምን ቁጭ ብሎ መማር አለበት። ነገራችን ላይ በቃ ክርስቲያን ከሆነ መማር አለባት። በዚህ አጋጣሚ እኔ አንዳንዴ ወደ ቤተክርስቲያን መሄዳቸውን ምናምን አይደለም መነቅፈው፣ ግን ወደ ቤተክርስቲያን ይሄዱና ምዕመኑን ክርስቲያኑን የሚፈልጉት ለአሁንም ለታይታ ነው። በቃ ይሄ በምዕመኑ ላይ ምንም ነገር ሳያውቁና ምንም ነገር እንትን ሳይሉ መንገስ ይፈልጋሉ። የሚሸቀል ነገር ካለ በልመናም በምንም መለመን ይፈልጋሉ። ከዛ ሄደው ግብዳ ፎቶ የሚነሱ ሰዎች አሉ። አሁን በቅርብ አይ ቲንክ አሪስናት የሚባል ነገር ሰምቻለሁ። እኔ ቤተክርስቲያን መመላለሷ ጥሩ ነው፣ ገዳማት ላይ መሄድ ጥሩ ነው። ለምሳሌ አክሱም ጽዮን ላይ ያዩት ፎቶ አለ። ምንድነው አሁን እንደዚህ አይነት ያለ ፎቶ አነሳስ ምንድነው? ይሄ እኮ አለማወቅ እኮ ነው። ቤተክርስቲያን ውስጥ እኮ ነው የምላቸው፣ ቤተ መቅደስ ውስጥና ውጪ ላይ የሌለ ማለት ነው። ምንድነው ከቤተክርስቲያኑ ይልቅ እኔን ይሁን ነው? እንዲህ አይነት አለባበስ ምንድነው? ቤተክርስቲያን ጋር እንደዚህ የለም። እና ጥንቃቄ ይፈልጋል ወንድሞች። መልካም ነው ወደ ገዳማት መሄድ፣ መልካም ነው በዓላትን ሄዶ ማክበር። ግን ክርስትና ሴርሞኒ አይደለም። በቃ ክርስትና የሚኖር ህይወት ነው። ስርዓት አለው፣ ራስን የቻለ ትምህርት አለው። ዝም ብሎ ሂለታይታ ከዛስ እንደዚህ ዘጥ ይባላል፣ እንደዚህ እንደንተን ይባላል። ሽቅርቅር ነው መቼም በዛም በቪዲዮም በፎቶውም ምናምን። ከዛስ የሆነ ነገር ሲመጣ ሲሆን አይኔ እኮ አሁን ጴንጤ ሆንኩ ወይ ሰለምኩ ትላለች ወይ ይላል ይመጣና ማለት። በተቻለ መጠን መሰረታዊ የሆነውን የክርስትናን ትምህርት የቤተክርስቲያንን ትምህርት ቢያንስ ጊዜ ሰጠን እንዴት በቀን 20 ደቂቃ ይጠፋል? እንዴት 10 ደቂቃስ እንዴት ይጠፋል? እኔ በዚህ ሰዓት ስንት ሚሊዮን ፎሎወር ያለው ቲክቶከር ማንን ነው የምናመልከው? እንዴት ይጠፋል? ሁሉም አምላክ ነው እንዴት ይባላል? ነው ወይስ ተከፍሏቸው ድራማ እየሰሩ ነው እነዚህ ሰዎች? አይመስለኝም። እኔ ግን ድራማም አይመስለኝም። እና እርስ ወንድሞቼ መንቀት ያስፈልጋል። ይህ በሆነ ባልሆነ በዋዛ ፈዛዘው አሁን እኔ ጎበዝ ይቅርታ አድርጉልኝና እናንተን አላውቅም። እኔ ደስታዬን ከተቀማው በትንሹ 8 ዓመታት አለፉ። 8 10 ይሆናል። ሀገር ላይ በሚሆነው ነገር፣ ቤተክርስቲያን ላይ በሚሆነው ነገር እኔ ስስቅ እንኳን እግዚአብሔር በሚያውቀው እኔ ስለራሴ እንደዚህ ባልናገር ደስ ይለኝ ነበር። ፌክ ሳቅ ነው የምስቀው። ተመልሼ እዛ ውስጥ ማለት እኔ ብቻም አይደለሁም። በነገራችን ላይ በቤተሰብም በጓደኛም ምናምን ያን ነገር እንደዚህ ስንናበብ አንዳንዴ አግኝቼ አውቃለሁ ከነሱ። እንደውም ለምን ስለራሴ ስለነሱ ለምን አልነግራችሁም?
ማለት ሴንስ አታረጉትም ጎበዝ ይሆን ያለው ነገር በተለይ እንደ ክርስቲያን ማለት ነው። እና በጣም ጥንቃቄ የሚፈልግ ነው በልክ ነገሮችን ማድረግ። በተለይ ቤተክርስቲያን አካባቢ ስንሄድ እዚህ ሚዲያው ላይ በመናደርገው ነገር በቃ ቤተክርስቲያንን የሚያስተች ነገር እንዳናደርግ ብልህ መሆን እኮ ነው እንዴ። ደካማ ልንሆን እንችላለን፣ አላወቅን ሊሆን ይችላል። እንዴት ግን በር መዝጋት እንዴት ያቅተናል? በር መዝጋት እንዴት ያቅተናል? እና ፕሊስ ኦርቶዶክሳውያን ወንድም እህቶች ከስርም የምትሰሙ ብዙ አላችሁ። በቃ በተቻለ መጠን እያንዳንዷ ሚዲያ ላይ የምናደርጋት ነገር እንደ ቀልድ ሰዎች የሆነ እንትን ብለው ነው የሚመጡት። ምን ተገብራት ምን ቤተ እምነቶች አሉ። የፖለቲካ መስራት ፖለቲካ የሚባለው በእንትን አነጋገር እሺ፣ የሪሊጅን ፖለቲክስ የሚባለው ይቆራረጣሉ። እዚህ ጋር የሆነች ነገር ብዬ ከሆነ ቆራርጠው እዛች ጋር ሌላ አድርገው ይመጣታል ማለት ነው። እንኳንስ የሆነ ስታችሁላቸው ማለት ነው። እና በጣም ጥንቃቄ ይፈልጋል። እና ይሄ ሁሉ ምንድነው አሁን ተዝናኖት ላይ ዝም ብለን ጌም ላይ ምናምን ላይ ከዛ ስለ እግዚአብሔር ጊዜ የለም። ለፊልሙ ለኳሱ ለምኑ አለን ጊዜ፣ ግን ለምንድን የለንም? ለእግዚአብሔር ግን ጊዜ የለንም። 5 ደቂቃም ቢሆን የምንጸልይባት ያውም አሁን ዘበሰማያት 5 ደቂቃ አይወስድም፣ 2 ደቂቃ በቃ ወር 3 ደቂቃ በማካ እንደው ቢያንስ ስለ ሃይማኖታችን መሰረተ እምነት ለማወቅ የለም በቃ በቀን እንኳን 10 ደቂቃ 20 ደቂቃ ማን ትዝ ይለዋል? የሚገርማችሁ አሁን አብዛኛው ሰው እኮ እኔን እንትን ጀጅ ላደርግ አይደለም። አሁን እዚህ ቲክቶክ ላይ እንደዚህ ውር ነው ምንድነው ምን ከዛስ አለ ወይ እንደዛ ብትሉ እኔ እንጃ። ራሳችንን እስቲ ሁላችን እና በጣም ጥንቃቄ ይፈልጋል ወንድሞቼ፣ ጥንቃቄ ይፈልጋል። ቤተክርስቲያን እናሰድባት በቃ። እኛስ መቼም ቆሸናል፣ እኛስ መቼም አናውቅም፣ ደንቁረናል። እኛስ መቼም በቃ ምን እናደርገው ግራ ገብቶናል አይደል? አሁን በግል ህይወታችን ነው እኮ የምላችሁ። እንዴት ግን ይህንን አንዳንድ እንትናችን እንዴት አደባባይ ላይ እንዴት ሞኞች እንሆናለን? በዛ ልክ በጣም ጥንቃቄ ይፈልጋል። ጥንቃቄ በጣም ይፈልጋል ወንድሞቼ። እና እግዚአብሔር አምላካችን ያትጋን። እኔ እሱ ነገር ትንሽ እንትን ስላለኝ ነው እንደ አጋጣሚ ዛሬ ስነካካ እንደዚህ አይነት ቪዲዮ ምናምን ስላየው ነው። ከዛ ውጭ ግን እኔ ዝም ብሎ ክርስትና ማለት ገዳማት አካባቢ በቃ ዝም ብሎ ለሴርሞኒው ለፎቶው ለቪዲዮ ለምናምን ሄዶ ከዛ እንዲህ ብለሽ ትነሻለሽ እንዲያብለህ ምናምን እንዲህ አይደለም ወዳጅ። ገዳም ሲኬድ ብንችል ስልካችንን አስቀምጠን ቢሆን ባንችል እንኳን ግድ የለም ለማስታወሻ ብንዝ ችግር የለውም። እንደው እሱንም ዝም ብለን ፖስት እናደርገው ያን ያህል ችግር ላይኖረው ይችላል። ምን አድርገን ነው ግን የመጣ ነው? ገዳም ሄደን ምን አድርገን የመጣ ነው? ንግስ ብለን ሄደን ምን አድርገን የመጣ ነው? እኔ አንዳንድ ቦታዎች እኮ የሚገርማችሁ በጣም ያሳዝናል እኮ። ንግስ ብለው ሲሄዱ እኮ ለሌላ ዓላማ ለመዳራት የሚሄዱ ሰዎች አሉ። እዛው ወጣ ብለው ለመስከር የሚሄዱ ሰዎች አሉ። ለመዝናናት የሚሄዱ ሰዎች አሉ። ከባድ ነው እውነት ለመናገር። እና በጣም ዞረን ሄደን ሰይጣን የሚፈልገውን ሄደን ስጋን እንትን ለማለት ምናምን ከሆነ በዓሉ መንፈሳዊ ነው። ስለ ዘላለማዊ ህይወታችን ልንጸልይ ነው ምን ሄደው። አባቶቻችንን ደግሞ ረብሸናቸው በግርግር በጩኸት ሳይሆን አረማመዳችን እንኳን ተጠንቅቀን ይንራመድና ምናገኛቸውን አባቶች እናቶች ሳንረብሻቸው ጸልዩልን። በተመስጦ ራሳችን ምን እያደረግኩ ነው ያለሁት? ምን መሆን ነው የምፈልገው? እንዴት ነው ብለን አስበን በደንብ ቅዱሳንን ማማልዱን ብለን አግዙን ብለን የምንመጣበት ነው ገዳም። ይሄ ዝም ብሎ ሄዶ ተሽቀርቅሮ ምናምን በቃ ይኸው ሂጅ መጣሁ እኮ ምናምን በቃ ሁሉም ነገር ፖስት ነው። እኛ አሁን ራሱ ማለት ሁሉም ነገር ማለት ነው። እና ይሄ ቲክቶክ ላይ ስፒሪቹዋል የሆነ ላይፍ አለ። የሆነ ዝም ብሎ በቃ ዝም ብሎ ይለጠፋል። እሱ ነው ለኛ መንፈሳዊነት። ሂጅ መጣሁ ነው መንፈሳዊነት። በቃ እንዲህ አይደለም። ምንድነው ውስጣችን የሚለን? የሄድንበት ምክንያት ምንድነው? እንዲያውም ረብሽ ናቸው ገዳማውያንን የማይሆን ልማድ ቀስ ብላችሁ ካዳመጣችኋቸው ይናገራሉ። እዚህ ምን ተበላሸ እኮ ምን ገዳም ሆነ ብለህ ነው እዚህ ጋር
ቢራ ይሸጥልሃል እዚህ ጋር ገዳሙ ጫፍ ላይ ይኸው እዚህ ወጣ ስትል ሄደ ማቻ ይሏቸው እና የጀመራችሁትም እናንተ ሆናችሁ ከወደ እናንተ ያው እናንተ እኮ ምን እኛን እንኳን ብትተውን ዓለም አይበቃችሁም ነበር የሚሏቸው አባቶች አሉ። አዝነውብን ማለት ነው። ይኸውላችሁ የዚህ ድምር ውጤትም ነው እንዲህ እንድንሆን ያደረገን። እንዲያውም እንደ ኃጢአታችን ብዛት አላደረገውም እግዚአብሔር በእውነት እና ጥንቃቄ ይፈልጋል። ለማንኛውም እንግዲህ የፈለኩት አሁን ጥንቃቄ ይፈልጋል። እንደው ጊዜው ወቅቱ ከባድ ጊዜ ከባድ ወቅት መሆኑን መርሳት የለብንም። እና እግዚአብሔር ማስተዋልና ጥበቡን ይስጠን። በእውነት ያንቃን። በእውነት የምናደርገውን ነገር አስተውለን እንድናደርገው በተለይም ደግሞ ገዳማቱ የሆነ ቦታ ስንሄድ ተጠቅመን ተባርከን በጸጋ ላይ ጸጋ ተጨምሮልን በረከት ይዘን የምንመጣበት ያድርግልን። ማስተዋልና ጥበቡን አሁንም እግዚአብሔር በቸርነቱ ያድለን። እሱን ነው ማለት የምፈልገው። እስቲ መዝሙር መክፈት የሚችላል አንዴ? እሺ፣ ለአንድ መዝሙር ብቻ አንድ መዝሙር ብቻ። ፋኖስ ትችያለሽ እንዴ? ድምፅሽን ቅድም ቀነስ ስላደረግሽ። እሺ ከፍታለሁ። እሺ ፋኖስ ክፈችሽ። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ፍላጻውን የጠላቴን ቁጣ መከተልኝ ወደ እኔ የመጣ በራራልኝ በእርሱ በወዳጄ ሰላም ሰፍኗል በጓዳ በደጄ። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። የመንገዴን ጥርጊያውን አቅንቶ የሰለለ ጉልበቴን አጥንቶ ከኋላ ስቦኛል። ድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ስላልተወኝ አንዳች አጣሁ ብሎ ሙሉ ሰው ነኝ የለኝም ጎደሎ። በከፍታ ብኖር በዝቅታ ደስተኛ ነኝ ሁልጊዜ በጌታ። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ማማረርን ማጉረምረም ትቻለሁ፣ አንደበቴን ቅኔ ሞል
ቢፈራረቅ ብርሃን ጨለማ ከቶ አልወርድም ከምስጋና ማማ። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ማማረርን ማጉረምረም ትቻለሁ፣ አንደበቴን ቅኔ ሞልቻለሁ። ቢፈራረቅ ብርሃን ጨለማ ከቶ አልወርድም ከምስጋና ማማ። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። እሺ ዝማሬ መላእክትን ያሰማልን። እናመሰግናለን ፋኖስታችን። መልካም እሺ። እና ምንድነው ብዙ ጥንቃቄ የሚፈልጉ ነገሮች አሉ። በጣም በጨረፍታ ነው በነገራችን ላይ ያነሳ ያለሁት። ብቻ በተለይ ደግሞ እዚህ መንፈሳዊ እንትን ላይ እንደው መቸስ ዓለሙ ላይ ቲክቶክ ላይ ሆኖም እዛው ዓለሙ ላይ እያበዱ ያሉ ወንድም እህቶቻችን እሱን እብደታቸውን በልክ እንዲያደርጉ እውነት ለመናገር እዚህ የምንማማር ወንድም እህቶቻችን የኛም ደግሞ ኃላፊነት አለበት። እሱ እንዳንረሳ በፍቅር በውስጥም ሊሆን ይችላል፣ ባገኘነው አጋጣሚ በመምከርም ሊሆን ይችላል፣ እንደዚህም ደግሞ ብትማሩ እንደዚህ ብትጠይቁ ማለት ሊሆን ይችላል። ያው የሚደረገው እንደዛ ስለሆነ በተክሳጽ ሊሆን ይችላል። ቅድም በተናገርኩበት አግባብ ብቻ ያው ጥንቃቄ ስለሚፈልግ አንዳንዴ መልካም ነገር ለሰዎች ይዘን ስንሄድ ይከፋሉ፣ ዘራፍ ይላሉ። ወደ ጨለማ የሚመራቸው አካል፣ ወደ ሞት የሚመራቸው አካል ሲመጣ ግን እሺ በጎ ይላሉ። ብዙ ጊዜ ያው እንደዚህ አይነት ምልክት እናያለን እና እንደዚህ አይነት ነገሮች እንዳያጋጥሙ በፍጹም ጥንቃቄ በፍጹም ፍቅር ወንድሞቻችን በዋናነት ከተለያየ ቤተ እምነትም ከፕሮቴስታንቱም ሊሆን ይችላል፣ ከእስልምናው ሊሆን ይችላል ወይ ከክርስቲያነት በተለይ ከሁለቱ የሚመጡ ወንድሞቻችን አንዳንዴ ለየት ያለ ነገር የምንመለከትባቸዋለን እና እውነት ለመናገር አሁን አዲስ ሰው በነገራችን ላይ ቁጭ ብሎ ነው መማር ያለበት። በጣም መረጋጋት ይጠበቅበታል። እኛ ቤት ላይ ሊሆን ይችላል፣ ፕሮቴስታንት ቤት በመግባት ሊሆን ይችላል፣ ኢቭን እነሱ ሚዲያ እስከመጋበዝ እና በቃ የማይሆን ነገር እንትን እስከማለት ድረስ ምናምን እንዲህ አይነት ነገሮች እውነት ለመናገር ወንድሞች ከሆኑ ለወንድሞች እህቶችም ከሆኑ ለእህቶች አይበጅም። ለራሳቸውም አደጋ ነው፣ ለቤተ ክርስቲያንም ደግሞ እውነት ለመናገር አደጋ ነው እና የቤተ ክርስቲያንን ትምህርት እንዲያውቁ ብሎ መማር በመንፈሳዊትም ደግሞ በተቻለ መጠን እንደው ለተወሰኑ ዓመታት እንኳን ቢያንስ ራሱ ንስሐ እየገቡ የቅዳሴ ተሳትፎ ስጋው ደሙን የመቀበል ቢቻል ደግሞ ከማህሌቱም ከሰዓታቱም በሚኖርበት ሰዓት እንዲህ መሳተፍ የአርምሞ ህይወት መጽሐፍትን የማስተዋል ህይወት እንደዛ እንጂ ገና ከዛ እንደተመጣ በዛ መንፈስ ልግባበት ተብሎ ልፈምስበት ተብሎ ወይም ሌላ ነገር ተብሎ የሚገባበት አይደለም። በጣም ጥንቃቄ ይፈልጋል። እውነት ለመናገር በጣም ጥንቃቄ ይፈልጋል እና አንዳንዴ ከሚናገሯቸው ቃላቶችም ከአንደበታቸው ከሚወጡ እንደዚሁም ደግሞ በተግባር ራሱ ከሚያደርጓቸው ነገሮች እኔ የተነሳ ቀደም እንደተናገርኩት እንደነዚህ አይነት አካላት ያሉት አካላትና እንደዚሁም ሌሎችም ጭምር ቀድሞውንም ኦርቶዶክሳዊ የነበሩ በዛ የተነሳ ቀደም እንዳልኳችሁ ከመምህራንም ከወንድሞችም መሳቀቅ ታዩባቸዋላችሁ እና ቲክቶክ ስትሏቸው አይ ቲክቶክ እኮ በቃ የብዶች ከተማ ሆኗል ሁሉ የሚሉ አሉ። እኔ እንደዛ አጋጥሞኛል። እኔም እንደዛ ይሰማኛል። እውነት ለመናገር ታግዬ ነው የምመጣው እና በጣም ጥንቃቄ ይፈልጋል። አንዳንዴ መምህራኑ አባቶች ሲመጡ ቁጭ ብሎ መማርን መስማትን
ወንድሞች የሚመክሩ የሚያስተምሩ ሲመጡ ቁጭ ብሎ መማርን መስማትን እንዴ ለምን እኔ ቤት አልገባህም ዘራፍ አሁን ይሄ አሁን በጣም 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 ሲጀመር እኔ በነገራችን ላይ ጥሩ የሆነ ነገር ካለን እኮ ምን ሲጀመር እኔ ገለኔ ቤት ገባ አልገባ ነው እንዴ ክርስቲያን የሆንኩት እንደዛ ነው። ደግሞም በነገራችን ላይ ለምሳሌ እኔ አሁን በቀደምም ጀምሮ እኔ አሁን በፊት መጀመሪያ አካባቢ ዝም ብዬ እንደበግ ነበር የምጎተተው። የትም ኦርቶዶክሳዊ ነው ከተባለ ክርስቲያን ነኝ ካለኝ ይገባ ነበር። እየተሰደኩም ጭምርም ገባባቸው ቤቶች ነበሩ። እነዚህን እኮ ነው የምናገረው። ዲስሪስፔክት እየተደረኩም ጭምር ማለት ነው። ለምን እኔ ምንም አይመስለኝም። እኔ በግሌ ሰው የሆነ ነገር አደረገ አላደረገ እኔ ክርስቲያን ነኝ በቃ ክብሬ እሱ ነው አለቀ። በኋላ ግን ሳይ በቃ ለካ ቲክቶኩ እንደዛ አይደለም እና ቆም ማለት አለብኝ። ስለዚህ ነቅሎ ምንድነቅል የሚያደርገኝ ነው አብሮ እንዳብድ የሚያደርገኝ ቤት ላይ አልገባም። በቃ አለቀ። ከኔ ጋር የማይሄድ ቤት ላይ አልገባም። በተለይ ደግሞ ቤቴን መክፈት ከጀመርኩ ጀምሮ በቃ አሁን መብት አለኝ ማለት ነው። አሁን በፊት ያን ያህል አንድ አመቱ ነው ምናምን አካባቢ እስከ አንድ አመት ድረስ ምናምን ቤትም ያን ያህል አልከፍትም ነበር። የሥራ ሁኔታ አይፈቅድልኝም ብዙ ነገሮች ምናምን። እሱ ብቻ አይደለም በነገራችን ላይ በመንፈሳዊ ህይወት ከዛ እያንዳንዱ ተግባር አብሮኝ የማይሄድ ሰው ጋር አልገባም። ይሄ በቃ አቋሜ ነው። ብዙ የሚያስመስሉ ሰዎች አሉ። አንፎሎ ሁሉ የተደረግናለን በነገራችን ላይ ከፊት የምታጨበጭቡላቸው ሁሉ አንፎሎ የተደረግናለን። ቀድሞ የሚያደርጉኝ በነገራችን ላይ እነሱ ናቸው። የሚያጋልጠንም መሰላቸው መሰለኝ። አንዳንድ ሰዎችን ሳጋልጥ ስላዩ ልክ እነዛን ሳጋልጥ አይ ስለዚህ ቀጣይ ወደ እኔ ነው የሚዞረው አይነት ነገር ይመስላል። እኔ በነገራችን ላይ የሰውን ኃጢያት ተከታትዬ አንተ የታባህ ለምን ይሄን ታደርጋለህ ለምን ይሄን አደረግሽ ወይ እህት ከሆነች ወይ ወንድም እንደዛ አያስደስተኝም። ሰው እግዚአብሔር በሚያውቀው በስንት ፍርሃት በስንት መንቀጥቀጥ ነው ተገርጄ ነው የምገባበት ከገባው እና ደግሞ የሰውን ኃጢያት አምጥቶ አስጥቶ ለማሳጣት አይደለም እሱንም አድርገው የቤተክርስቲያን ልጆች እንድትጠነቀቁ ስለስፈልግ ቤተክርስቲያን እንዳትጎዳ ስፈልግ ነው እሱ ላደርገው የምችለው። ከአቅም በላይ እሱም ሲሆን በአባት ለማስመከር ሙከራ ተደርጎ ከአባቶች አቅም በላይ ከሆነ እኔው ራሴም ልናገር እችላለሁ በሌሎች ወንድሞች መጀመሪያም አካባቢ ከዛ አልሆን ካለ ያኔ ግድ ነው እየተዛተብኝም አርጌው አውቃለሁ። እና ምንድነው ስትሉ ለካ ሌላ ነው ህይወታችን ለካ አብሮ አይሄድም። አየህ የማጭበርበር የሆር ነገር የመሸወር ከዛችም ከዚችም እወድሻለሁ አፈቅርሻለሁ በሚል ስንት ረብጣ ዶላር በለው ምንድነው የምትሉት ሪያል በለው ስንት የሚለቃቅሙ ለቃቃሚዎች ምናምን ሆኖ ታገኛቸዋለህ። እና ለካ አብረን ለካ እንትን ማንለው ከዛም የተነሳ እንደሆነ እኔ በግሌዝም ያረጋግጡ ለምሳሌ እንደዛ አለ እና ቢፈልጉም እንኳን በነገራችን ላይ አንዳንዶቹ እኔ አላደርገው እንኳን ቀድሞውኑ ቆይ ገለል በልታ ብዬ እኔ ስለምን አደርገዋለሁ? እኔ ሲጀመር ወንድም እህት እንዲሆነኝ የምፈልገው ወይ የተሻለ የሆነ ፓርት ካለኝ ና በዚህ እንውጣ እንግባ ለማለት አለዛ ደግሞ ያካል ወይም እህትም ከሆነች አጫካል የተሻለ ነገር ካላቸው ብቻ በዛ መንገድ እነሱንም እንዲያግዙኝ እንጂ አብሮ ለመውደቅ አብሮ ለመበላሸት አይደለም። እንደዛ ማድረግ አሁን ናይት ክለብ እንሄድ የሚለኝ ምን ያደርግልኛል እኔ? ስለዚህ ናይት ክለብ እንሄድ እንዳላየው ከሱ ጋር እንደሆነ ሊፈቅድልኝ አይችልም። ወይ ተውለዋለሁኝ ወይ ሌላ ከባድ ነገር ነው የሚመጣው። እና በአጠቃላይ ሲጠቀለል ግን እኔ ሞቀኝም አይበርደኝም። ለምሳሌ ምን ገለልገባ ገለልገባ ምን አገባኝ እኔ ክርስቲያን ነኝ። በቃ ትልቁ ኩራቴ ትልቁ ክብሬ እሱ ነው። ምንም እንኳን ደካማ ብሆን ምንም እንኳን ኃጢያተኛ ብሆን በቃ ቢያንስ ክርስቲያን ነኝ። ለማደግ ለመለወጥ ደግሞ ሞክራለሁ በመንፈሳዊ ህይወቴ አለቀ በቃ እንጂ ገሌኔ ጋር የማይገባው ለምንድነው ስለዛ ፔንት ይሆናል ብለህ ከመጣ መጀመሪያውን ክርስቲያን አይደለም አንተ አልገባም ክርስትና ወይም አልገባሽም። እንዲህ የሚያለቃቅሱ አሁን ወንድሞችን እህቶችን እየተመለከቱ ነው። እናንተም ደግሞ ስትመከሩ ይሄን ነገር አስተካክሉ ይሄንን ተው ይሄ ቤተክርስቲያን ይጎዳል እናንተንም ይጎዳል ሲባል ማስተካከል እኮ ነው። በነገራችን ላይ አሁን ሰው ስትነግሩት አይሰማም።
ስትመክሩት እንዲያውም ጭራሽ እኔ ያቋም ሰው ነኝ ማንሽንም አልፈልግም ይላቸዋል። ማናችሁንም ይላል። አባት ቢናገር ወንድም እህት ቢመክር በውስጥ ኢንቦክስ ምናምን ቢደረግ ዞር በል ይላል። አሃ እና በራስ መንገድ የምትሄድ ከሆነ እንዴ በርታ እያልኩ ያንተን ቤት እያደመኩኝ ሌሎች ወንድም እህቶችም ገደል እንዲገቡ ላደርግ አልችልም የሚል ግላዊ ውሳኔ ለምሳሌ እኔ በወስን ወይ ገሌ ወይ ነገሌ ምናምን ቢወስኑ አይ ይሄው እኔ ቤት አይገቡም ስለዛ ፍቅር ስላልሰጣችሁት ነው ገሌም ጴንጤ የሆነ ብሎ ይመጣል። ለምሳሌ አሁን እንግዲህ ወይ እኔም ልሆን ነው እኮ ነው ነገር ነው። ባይባሳይ እንደዚህ የሚያንገራግሩ ሰዎች አሉ። ወዳችሁ ፈቅዳችሁ ነው ክርስቲያን የሆናችሁት፣ ወዳችሁ ፈቅዳችሁ ትቀጥላላችሁ። ከዛ ውጭ ግን አልደመቀም፣ ጊፍቱ ቀነሰብኝ፣ እንደዚህ ሆነብኝ፣ መጀመሪያም ሆዳም ነበርክ ማለት ትሄዳለህ ተመልሰህ እንዴ ማንንም አያቸው። አሁን ይሄ ያለ መማር ነገር ነው። ይሄ ዝም ብሎ ቆሞ መቅረት፣ በገጠሩ ቆሞ ቀር ይባላል። ያው ለሌላ ቢጠቀስ ጥንቃቄ ይፈልጋል። እውነት ለመናገር ሚውት አድርጌ ይታለ። እሺ ጥንቃቄ ይፈልጋል። በጣም ጥንቃቄ ይፈልጋል እንጂ ዝም ብለን ምን እኔ ቲክቶክ ላይ ምን እኔ ሰው መጣ አልመጣ 1000 ገባ 100 ሆነ 10 ሆነ 2 ሆነ ሶአት ክርስቲያኒቲን ይፍቀዋል እንዴ? ለዛውም ሰው ተመክሮ ተዘክሮ በዚህ ወጣ በዚህ ግባ ተብሎ ማንንም አልሰማም ብሎ ለያዝ ለገናዚ ሰው እያስቸገረ ከዛ ደግሞ ለምንድነው መምራን ምን ቤት አይመጡም ፍቅር ቀዝቅዛችኋል እንትን ብላችኋል ከምናምን ይሄ አይሰራም። በነገራችን ላይ እኔ እንደዚህ አይነት ነገሮችን ሞቲቬት አታደርጉ እህት ወንድሞቼ፣ በጣም አደገኛ ነገር ነው የሚሆነው። እና በግልጽም ደግሞ በነገራችን ላይ እኔ አንዳንድ መሰማቸው ሰዎች በመሰማው ወደ መጣንበት እንመለሳለን ብለው ሁሉ የሚናገሩ በተለይ በሰከሩበት ጊዜ እንደዛ ይሄ ምንድነው የሚባለው ሆድ ያባውን ብቅል ያወጣዋል ነው የሚባለው። እንደዛ የሚሉ ዘማዊነታቸውን እንደ ኩራት ያልደረስኩ ሴት የለም እያሉ የሚናገሩ አሉ። እስቲል የምታጨበጭቡላቸው እና ጥንቃቄ ይፈልጋል። እኔ በነገራችን ላይ አንዳንዴ በጣም ደግሞ የሰለቸኝ እንደነዚህ አይነት ነገሮችን ሲሰሙ አንዳንድ ሰዎች ይመጡና አንተም ያው ነህ ማለት ነው ለምንድን ነው ዝም የምትለው? ምን ላርግ ነው ታዲያ? ምን ላርግ እኔ ባለፈው አንዲት እህት በጣም እዚህ ልናዘዝ መስ አመናጭቄ ነው ሸኝዋት ማለት ነው። እንደውም እሷ አራ ጥሩ ነው ያናገርከኝ እንደው ምናምን አለችኝ። እኔ ግን ኖ እንዲህ አልነበረም ለሰው ማዋራው እህት አለ እንዲህ አልነበረም ሰውን ማዋራው በቃ ቢበሳጭ ቢጨንቀኝ ነው እንዲህ መለስኩልሽ። እናንተ አሰሙ ሰው አይሰማ እና ምን አድርግ ነው የምትይ? ይዛው ጨርሽ አልኳት። አይ እንዲህ እኮ ናቸው አባት ነኝ ብለው ከዛ ግን ሚስታቸውን አስቀምጠው እኔን 7 ወር ሙሉ ፍቅረኛ ሆነውኝ ብር ስልክ ምን ስል ብላ መጣች ማለት ነው። እንግዲህ ይቅርታ ታለ መገሊ ታላልኩም እስከስርም ካለሽ ማለት ነው። ዞር በይልኝ ከዚህ በቃ ሐሜትም ይሁን እውነትም ይሁን ከነ ማስረጃው ተዘረገፈ። የሚገርማችሁ ለምን ላክሽ ነው ጻው የነበረው ከኔ ጋር ይሄው ማስረጃው ይሄው እንቱን ይቅርብይታኝ በቃ እኔ የሀገርም የቤተክርስቲያንም ችግር በእኔ አይፈታም። ወይም ደግሞ ምናልባት ቅን በሆኑ ሌሎች ወንድሞችና እህቶች እዚህ ቲክቶክ ላይ በመታየን ወይ አንዳንድ አባቶች አይፈታም። በቃ ራሳችሁን ለምንድነው እንትን የማትሉት? ለምንድነው ቁጭ ብላችሁ የማትማሩት? ለምንድነው ስንናገር የማሰሙት? እውነት ለመናገር እኔ አሁን ውስጥ የራሱ አሁን እኔ ልክ እንትን ነው በቃ ያዋራዋት አመናጭቂያት እና እንደውም እሱ አራ ነው ምን እንደዛ አልተሰማኝም ማለት አይ ላስወራትም አልሞከርኩም። እና ጥንቃቄ ይፈልጋል። በነገራችን ላይ አንዳንዴ እኮ በጣም ግርም የሚለው ከነ ማስረጃው ሁሉ ይዘን መተን በጣም አደገኛ ነገር ሲሆን ልክ ባለፈው አንዳንድ እንትኖችን አይ ቲንክ ታስታውሳላችሁ። በጣም አደገኛ ነገር ሲሆን ይዘን እንኳን መተን ራሱ በውስጥ የሚጻፍልን ስድብ ከዛ ደግሞ ላይቭ ተከፍቶ የምንታማው ሐሜት በጣም የሚደንቅ እኮ ነው ለመናገር። በቅርብ አሁን ጴንጤ ሆንኩት ያለው አንድ መናፍቅ እኔ የዛሬ ዓመት ከ6 ወር በፊት ነበር መናፍቅ እንደሆነ የተናገሩት ቪዲዮ ላሳያችሁ ለጥፌ ነበርኩ። የሚሰማ ግን የለም። ያውም ራሴን እንዴት አድርጎ ሊሰድበኝ እንደሚችል እንዴት አድርጎ ስሜን ሊያጠፋው እንደሚችል ፈርሜ እንደዚህ ማለት ነው በ10 ጣቴ እንደዚህ ፈርሜ ነው የገባሁበት። የሚገርማችሁ ከዛ እስከ ትዳሬ ነው የመጣው። ስሜን ያላጠፋው ነገር የለም። 2 ሚስት
ማን ነው የሱ 7 ወር ሙሉ ፍቅረኛው የነበረችን እህት አመጣና የሱ ናት አለ። እዛ ዲያቆን ነው። አዎ ዲያቆን ነኝ። አዲስ አበባ 300 ሺህ ብር ምናምን ተከፍሎት ማን ነው ተከፍሎት ከፍሎ ነው በሙስና የተቀጠረው አለ። ኦኬ እንደዚህ አይነት ሲስተሞች እንዳሉ አውቃለሁኝ። 300 ሺህ ብር ባይከፈልም ለዲቆና ከ100 እስከ 150 ሺህ ብር አንዳንድ ሰዎች እየከፈሉ ጓደኞቹ ሳይቀሩ የገቡ እንዳሉ አውቃለሁ። እኔ ለምሳሌ እንደዚህ አይነት አገልጋይ አይደለሁም። ከቻልኩ በትሩፋት ነው ማገልገል የምፈልገው። ከእጅ ወዳፍ የምበላበት የራሴ ሙያ አለኝ። ነገ ደግሞ ጠንክሬ መስራት እፈልጋለሁ። አለቀ። ከዛ ውጭ ግን የትኛውም ማጥቢያ ላይ እንደዚህ ተቀጥሬ በቅጥር ደረጃ ደሞዝ እየተቀበልኩ ምናምን አንድም የለውበትም። አመጣው ዋሸ። ላይቭ ላይ 15 ሺህ ብር ነው ምንድነው 300 ሺህ ብር ነው ያለው። አዎ 300 ሺህ ብር ሰብስብልኝ ብሎኝ እምቢ። ያኔ ምንድን ነበረ እዚህ እኔ አሁን እንደምሳሌ ነው የማነሳው ነገራችን ላይ እንጂ እኔ ምንም አይሞቀኝም አይወርደኝም። ምንድን ነበር ያኔ ከዛ እስከ ጥግ ድረስ በሽምግልና በምንም ተሄደና እምቢ ሲል እስከ ጥግ ድረስ ሲሄድበት የሱን ይልቅስ በተለይ ትግራይ ሄዶ እስከ 110 ሺህ ብር ነው 50 ሺህ ብር ገደማ ከነዛ እንቦቃቅላ ህፃናት አፍ ላይ ቀምቶ እንደበላ ከነዛ እናቶች የሚያሳሱ እናቶች ላይ ቀምቶ እንደበላ ሂድ ሳይባል ሄዱ። እሱን በሽማግሌ ፊት መሃል ምንድነው በውስጥ ችግሩን ለመፍታት ብለን ስንሞክር እምቢ ብሎ እሱን ሳነሳበት እንዴት ሆኖ እንደ ህፃን ልጅ እንዳነፈረቀ እግዚአብሔር ነው የሚያውቀው። ሁለት አባቶች አሉ፣ እነሱ መናገር ይችላሉ፣ አይመጥናቸውም እንጂ እኔም አላወጣሁበትም ያን ልቅሶ እሪ ብሎ ማለት ነው። በቃ ትክክል ነው እያንዳንዱ ነገር ይሳልኩት ብሎ ከዛ ግን መጥቶ ላይቭ ላይ ታነቃለው ምናምን አመናችሁት እናንተ። ኧረ ተው። በማስረጃም ደረጃ ይሄ ልጅ መናፍቅ እንደሆነ ነው የተነገረኝ በደንብ። እኔ እንደውም ሰዎች እኔን ሁሉ ሰድበውኛል በዚህ ጉዳይ። አንተ እንዴት ከመናፍቅ ተባበራለህ ብለው እዛው ከቤቱ ከምናምን ማን ይስማኝ። ይሄው ለአንድ ዓመት ከ6 ወር ላይ እኔም ብቻ አይደለም ያልቦጨቀው አባት የለም፣ ያልሰደበው ምን ዲያቆናትን አባቶችን ሳይቀር እስከ መሳደብ ደርሶ ነበር። ያልሰደበው ወንድም የለም። አሁን ደግሞ መነፈቀና ከዛ ደግሞ እንደገና ምን ቢል ጥሩ ነው ሊያሞኝሽ ማለት ነው። ብር ላኪ እያለ ይሄን ያህል ሺህ ብር ላኪ እያለ ልሰልል ነው እኮ የርኩት ምናምን እስቲል ነው የማይሰማ ትውልድ አለ። የሚገርማችሁ ከባድ ነው እውነት ለመናገር በጣም ከባድ ነው። እና እኔ እንዲያው አንዳንዴ ቲክቶክ ላይ ትንሽ እውነት ለመናገር በጣም ብዙ ተስፋ አስቆራጭ ነገሮች ምናምን ሁሉ ታገኛላችሁ። ያው ክርስቲያን ተስፋ አይቆርጥም በሚለው እንጂ እና እንዲና እንዲያ የመሳሰሉ የእብደት እንትኖች አሉ። ዛ የፈለገውን ያህል ነገርም እንኳን ራሱ ይዘን መተን አንዳንዴ አደጋ ሲሆን ስንናገር የሚሰማ የለም። ዛሬ ሰው የሚሰማው እንደገና ሌባው ወንበዴው ነው የሚጨበጨብለት። እንደዚህ አይነት ሰው ነው እግዚአብሔር የሚያውቀው። ሴት ላይ በጣም ጨካኝ የሆኑ ግን ሴት ሆይ እንዲህ ሲሆን እንዲህ አርጊ አንደኛው ጥሎሽ ሲሄድ በቃ ተመስገን በይና እንደዚህ የሚሉ ሰዎች እነሱ ጥለው የሄዱ ናቸው፣ አስረግዘውም ጭምር። በነገራችን ላይ እኔ ሁሉን አላልኩኝም፣ እንደዛ ግን አጋጥሞኛል። እዛ ለነሱ የኔ ጀግና እውነትህን እኮ ነው ምን አላየሽም አንቺ እህት አለም ለዛውም ዲያቆን እያልሽ የምታዩ ማለት ነው። እና በጣም ጥንቃቄ ይፈልጋል ሰዎች በጣም ማለት ነው። ለማንኛውም እንዲህና እንዲህ የመሳሰሉ ነገሮች እውነት ለመናገር መምህራንን ተግተው እንዳያገለግሉ ይህንን ፕላትፎርም እንዲፈሩት እንዲሸሹት ወንድሞች ራሱ ያልሆነ ስም ሁሉ የተሰጣቸው አንዳንዴ በሌሉበት ባለበት ሊሆን ይችላል በቃ ያስጠላቸው እንደው ከሌላ ቤተ እምነት እንኳን የሚመጡ ሰዎች አንዳንዴ በእነሱ ዝርክርክነት የማይሆን አይነት ነገር ሲያዩ ማኛል እንደምንም ታገየ ግን ይመጣል። አትሊስት ደግሞ ቢያንስ ቴሌግራም ላይ ያለው እና ያም ሆነ ግን እኔ እንደው ሁላችንም እውነት ለመናገር ቆም ብለን የምናስብበት ሰዓት እንደሆነ ነው ማምነው። እኔ ምንድነው እያደረኩ ያለው? ፍላጎቴ ምንድነው ፍላጎቴ ምንድነው? እኔ ጎበዝ በዛም ማለት ነው በዚህ እኮ ያጅ ነን አይደል? በቃ ያጅ ነን። ስለዚህ በተቻለ መጠን ለምንድነው ቢያንስ እሺ ኦኬ ይሄን ነገር ተላላመስ ማለት ለምንድነው ለዘላለማዊ ህይወታችን በተወሰነ መልኩ ለምንድነው ማናስበው? ለምንድነው ማናስበው? ለምን ቆመም አንደለው? እና በነገራችን ላይ እኔ አንዳንዶች እኔ እግዚአብሔር በአንዱ ኃጢአት ይቅር ሲለን ከዛ በቃ ምንም ስለዚህ ምንም
አልሆንም ማለት ነው በሚል በድፍረት ኃጢአት ውስጥ ይንገባልን ይመስለኛል። ያው እንደዛ ማለት ነው። እና እሱ ጥሩ አይደለም፣ በጣም ጥሩ አይደለም። እና በተቻለ መጠን ግን ሁሌም ነገሮችን በአትኩሮት ማየት ያስፈልጋል። ይሄ ዝም ብሎ ካጨብጫቢነት፣ ይሄ ዝም ብሎ በቃ ገሌ ማጀግናው የኔ ሸበላ ደግሞ ትላላችሁ እናንተማ በደግሞ የኔ ሸበላ ከዛ ፎቶ ማቀናብራችሁ ምናምን ትለቃላችሁ። እሱ እኮ ባለ ትዳር ነው። ምን ፈልገሽ ነው? እስቲ እንዴ በጣም ይቅርታ አድርጉልኝና ማለት ነው እኔ አንዳንዶች የኖርማል አይመስለኝም፣ አንዳንዶች ኖርማል ነው እውነት ለመናገር። የአንዳንዶች ግን የኖርማልም አይመስለኝም። ራሱ ስታዩ ምናምን በቃ የሆነ ነገር አለ እና አንዳንዴ ቆም በሉ፣ በተለይ እህቶች ማለት ነው። ቆም ማለት ያስፈልጋል እንዴ። ለአገልጋይ መሰናክል መሆን አይገባም፣ እውነት ለመናገር መሆን አይገባም። በጣም ጥንቃቄ ይፈልጋል። እኔ እንደው አሁን ወንድሞችን ትናትበሉ እንደዛ ምናምን አይደለም እኮ፣ ግን እኔ እማቃቸው አንዳንድ ኬዞች ስላሉ ነው። የማይመለከታቸው አይመለከታቸውም ደግሞ እንዳታቆርፉ፣ የሌላችሁበት የላችሁበትም። ግን የልባችሁን እናንተና እግዚአብሔር ነው የሚያውቀው፣ እናንተና እግዚአብሔር ነው የሚያውቀው። እኔ ግን የማውቀው ኬዝ ስላለ ነው። ጥንቃቄ ይፈልጋል፣ ጥንቃቄ ይፈልጋል። አንዳንዴ ወጣ ያሉ ነገሮች ምናምንም ስለሚያጋጥሙ ብዬ ነው። ፋኖስ ትስቂያለሽ አይደል? እና እንመለስና አይቺ ጉንፋን እሺ፣ ወለተ ማርያም አንቺ የለሽበትም አጸድቋል። አይ እንትን እንድትሉ አይደለም። አሁን እውነት ለመናገር በጣም ልዩ ፍቅር ለኛ ያላችሁ ኖርማል ወንድምቶች አላችሁና እህቶችን ስለሆነ በተለየ መንገድ ያነሳሁት እና በዛ በቃ የሆነ እንትን ብትሉ ምናምን በኖርማል ንጹህ ልብ ምናምን እናንተን አይመለከትም። ግን ያጋጠመኝ ኬስ ስላለ ከአንዴም ሁለቴ ምንም እንደ ወንድም መካከሬ ተመልሰው በተመሳሳይ መንገድ ሄደው እየወደቁ ያገኘዋቸው በጥቂቱ አንድ ሁለት እህቶች ስላሉ እንደው ሌላ ምናልባት ይኖር ይሆን በሚል ነው። እሺ እንደዛ ነው። አይ ኖርማል ነው። ጥንቃቄ ግን ይፈልጋል፣ ጥንቃቄ ይፈልጋል እና እንደዛ ነው። በተቻለ መጠን ግን እንደው ለወንድሞች ለእህቶች መሰናክል ላለመሆን በተቻለ መጠን መሞከር ያስፈልጋል። ልባችንን አደንድነ ነው በትዕቢት ማንም ምንም አይመጣም ብለን ብንሄደው ግን ያ ጥሩ አይመጣም። አንዳንዴ ሄዶ እግዚአብሔር ያጋልጣል። በነገራችን ላይ ሄዶ እግዚአብሔር ያጋልጣል። አሁን ከሰሞኑ እንኳን የሆነውን አይታችኋል አይደል? ያኛው ጋዜጠኛ መረጃ ደርሶት ነበር መሰል ከነ ማስረጃው በደንብ ሲጠይቀው ምን ከዛ እሱን ብጥልጥል አድርጎታል መሰል። በተለይ የቲክቶክ ማህበረሰብና ዩቲዩብ ላይ እኔ እንግዲህ አሁን ነው የማየው የተወሰነ ቅንጭብጫቢ ነገር አሁን ነው በቅርብ ያየሁት። እንዴት እንደዚህ ዲስሪስፔክት ታደርገዋለህ፣ እንዴት እንደዚህ ጠይቀዋለህ ምናምን። እሱ ለካ ማስረጃዎችን ሰብስቧል። ያ ጋዜጠኛ ግብረ ሰዶማዊ እንደነበረ ማለት ነው። ዛም ፎሎ አንሳብስክራይብ እናድርገው ምናምን እንደዚህ አይ ቲንክ እሱን ነገር በተወሰነ ሳልሰማው አልቀርም፣ ግን ችላ ብዬ አልፌው ነው የሚመስለኝና ከዛው እጅ ከፍንጅ ተያዘ። መጋለጥ አለ እንደዚህ እውነት ለመናገር መጋለጥ አለ እንደዚህ። በጣም ጥንቃቄ ይፈልጋል። እንደው እኮ ይውላችሁ አሁን ለምሳሌ ማለት ልማድ ያልሆነብን ነገር የሆነ አንድ ቀን ተሳስተን በሆነ ነገር ብቻ አለ አይደል በቃ የሆነ እኛን የማይመጥን ነገር ስናደርግ ምናምን እንደዛ እኮ ቢሆን እኮ እና ይቅርታም ለማለት ለመስተካከልም እኮ እንደው ቢያንስ የሆነ ልብ ቢኖረን እንደዛ እኮ ቢያንስ እንደ ኖርማል እኮ ይታያል። እውነቴን ነው የምነግራችሁ። ያው ይሄም እኮ አይደረግም እንደዛ፣ ግን ያው መቼም ከሰው ፐርፌክት ስለሌለ ምናምን በሚለው ማለት ነው። ግን ይሄ ልማድ አድርጎ ደግሞ መንቀሳቀስ ከባድ ነው። ስካር ልማድ አድርጎ መሄድ፣ ሲጋራ ማጨሽ ልማድ አድርጎ መሄድ፣ ቃም እያደረጉም ላይ በሚገቡ አሉ እሱን ልማድ አድርጎ መሄድ። ዝሙትን ዘማዊነት እንዳልኳችሁ ከኢትዮጵያ ምድር ያልነካው ሴት የለም። እንዴት እንዲህ ይባላል? ክርስቲያን ነኝ እያልክ እዚህ እያስመሰልክ ከየትኛውም አካባቢ ምናምን እንደዚህ ነውር አይደለም እንዴ? ለመድኃኒዓለም ይቅርታ አድርጉልኝ ስለ ንግግሬምና እና እንዲህ ያለ በቃ ሱስ የማይሆን አጋንንታዊ የሆነ እንትን ውስጥ እንደዚህ ይሄ ጥሩ አይደለም። አሁን ዞር ማለት ደንገጥ ማለት ያስፈልጋል። በተለይ ደግሞ አሁን የጾም ወቅት ራሳችንን እንድንገዛ አይደለም። አዎ ራሳችንን ግዝት እንድናደርግ እንደው በትንሹ እንደምንም ለየት ባለ መንገድ እንድንጸልይ እኮ ነው። ያያያችሁ እንድንጸልይ
ታዲያ እንዴት ነው የነቢያቱ በረከት እኛ ላይ የሚያድረው? እና ታዲያ እንዴት ነው ጌታ ይቅር የሚለን? በእውነት በተለየ መንገድ እኮ የአጽዋማት እንደው ቢያንስ እንዳውም እኮ በነገራችን ላይ የሌላውም ጊዜ ህይወታችን ልክ እንደ አጽዋማት እንዲሆን እኮ የሚፈለገው አይደል? የአጽዋማት ደግሞ ለየት የምንልበት አለ አይደል? ግን ሁሌም እንደዛ እንደ አጽዋማት እንዲሆን እኮ ነው የሚፈለገው። በነገራችን ላይ ራሳችን እንድንገዛ ለስጋችን ለዚህ ዓለም ነገር እንዳንንበረከክ ነው የሚያስፈልገው በነገራችን ላይ። እና ለየት ባለ መንገድ ራሳችንን ምንገዛበትን ጊዜ ወቅት እንዴት እናባክነዋለን? ከዛ ደግሞ አስመሳይነቱን እንችልበታለን። ሰባኪ ነን በቃ የሚጨበጨብልን ማለት ነው። እንዴት እንደዚህ ይሆናል? ምን ፈጥኖ ደራሽ ነን ለቤተክርስቲያን? ምን ቪዲዮኛ ካልሰራን በቃ የቤተክርስቲያን ችግር የሚፈታ ይመስለንም አይደል? እንዲህ እኮ የሚያስባል። ይሄ በጣም ትክክል አይደል? መጀመሪያ ራስህን አሸንፍ። በነገራችን ላይ ራሱን ያልገዛ ሰው በነገራችን ላይ ለቤተክርስቲያን ምንም አይጠቅማትም ከይቅርታ ጋር። ቢያንስ ግን ራሳችን ለመግዛት እየሞከርን ከዛ ደግሞ እንወርቃለን። ግድ የለም እዛ ደግሞ እንፍጨርጨር እንጂ እንዴ ወድቀን ግን በውድቀት መንገድ እየሄድን አሁንም እየገሰገስን አሁንም ዶዙን እየጨመርንበት በውድቀቱ እየገሰገስን ግን ለማስመሰል ብንሞክር ቅድም እንዳነሳውላችሁ ምሳሌ አንድ ቀን እንጋለጣለን። እና ጥንቃቄ ይፈልጋል። ያኔ እንግዲህ ልንሆን የምንችለውን አስቡ። እውነት ለመናገር በጣም ከባድ ነው የሚሆነው እና እንደዛ ነው። እግዚአብሔር አሁንም በቸርነቱ ይፈውሰን፣ ይማረንም፣ ማስተዋልና ጥበቡንም ያድለን። እሺ እና ይሄን እንድትዙልኝ ነው። ከዚህ ውጭ ግን